እኩይ እንደ መነኩሴ ሆኖ ነበርና የቀረባት ያ ሰይጣን ቆብ አድርጎ ነበርና የቀረባት የአፎሚያን ምን አለችው? ንግግርህ መራራ ነው፣ ቆብ መልክህ ጥሩ ነው። አይቴውቱ በትረ መስቀልከ እስኪ መስቀል የት ላይ ነው አንተ መነኩሴ ከሆንክ አለችው። ወተወለጠ ገጹ ከመደብረ ጽልመት ያኔ ደነገጠና እንደ ተራራማ በተራራ ላይ እንዳለ ጨለማ የመሰለ መልኩን ገለጠላት ይላል። አያችሁ ሰይጣን እንደዚህ ነው። እና ዲያብሎስ ዛሬ ስለ እመቤታችን ብዙ ነገር ይናገራል። በነገራችን ላይ ለዲያብሎስና ለሰራዊቱ ከእመቤታችን የበለጠ ጠላት የለውም። እውነት ነው ውሸት ነው? ምክንያቱም ከእመቤታችን ስጋ ባይለብስ ኖሮ ሰይጣን በሰው ስጋ ላይ ሰልጥኖ ለዘላለም ይኖር ነበረ። የሰውን ልጅ እንደ ፈረስ ለጉሞ በልጓም ይዞ እያሾረ እያሽከረከረ እንደፈለገው ያደረገው ነበረ። ነገር ግን ክብር ይግባውና የኛ ጌታ ከሰማይ ወርዶ በእመቤታችን ማኅፀን ሳያድር በሰው ስጋ ላይ አድሮ የነበረው መንፈስ ርኩስና ኃጢአት በሙሉ ምን ሆነ? ተደመሰሰ። ይሄ የተደረገባት እመቤታችን ናት። እና ይችን እመቤታችን ምን አለ ለዮሐንስ? እነሆ እናትህ አለው። ለእመቤታችን ደግሞ እነሆ ልጅሽ አላት። ከዚያ ሰዓት ጀምሮ ይላል ዮሐንስ ወደ ቤቷ ገባት፣ በአግባቡ ተንከባክቦ ያዛት ይላል። ተንከባክባቸው እመቤታችን ለመያዝ ያብቃቸው፣ ሰይጣን እንዳይነጥቃቸው። እሷ ምንም አትሆንም። ከኛ የኛ በረከት የይችን ሀገር ያኖረች ለዚች ሀገር በረከት የሆነችው እመቤታችን ለዓለም በረከት የሆነችው እመቤታችንን ሊያሳጣን ብዙ የሚለው ነገር ስላለ ጥንቃቄ ማድረግ ያስፈልጋል። በዚህ አጋጣሚ ከዚያ ሰዓት ጀምሮ ዮሐንስ እመቤታችንን ወደ ቤቱ አስገብቶ ይዟት ወደ ቤቱ ገባ ነው የሚለው። ሁላችንም እመቤታችንን ወደ ቤታችን ይዘናት እንገባ ያስፈልጋል። እግዚአብሔር ይርዳን። ቀጥሎ የዮሐንስ ወንጌል አሁንም 19 ቁጥር 14 ላይ ወአርበ ፋሲካ ውእቱ ጊዜ ቀትር ዘስሱ ሰዓት ወይቤሎሙ ጲላጦስ ለአይሁድ ነዋ ንጉሥክሙ። 6 ሰዓት ላይ ጲላጦስ አይሁድን ምን አላቸው ነው የሚለው? እነሆ ንጉሳችሁ። 6 ሰዓት ላይ ስለ ሰዓት ነው እያወራን ያለ ነው። የዮሐንስ ወንጌል ስንት አልኳችሁ? 19 ቁጥር 14 ላይ እነሆ ንጉሳችሁ አላቸው። ማን? ጲላጦስ። እነማንን? አይሁድን። ንጉሥ የተባለው ማን ነው? የድንግል ልጅ ኢየሱስ ክርስቶስ። ነዋ ንጉሥክሙ አላቸው። በመለኮትነቱ ቢሆን ኖሮ ነዋ ብሎ ማስረከብ አይቻልም፣ ያቃጥላቸዋላ። ግን መለኮት የተዋህደው የሥጋ የእመቤታችን ድንግል ማርያም ልጅ መለኮት የተዋህደው ሥጋ ለብሶ ነበርና ጲላጦስ ምን አለ? ነዋ ንጉሥክሙ፣ እነሆ ንጉሣችሁ አላቸው። ስንት ሰዓት ላይ? 6 ሰዓት ላይ። በዚህ ጊዜ ምን ብለው ጮሁ ይላል? ስቅሎ ስቅሎ አለበለ ንጉሥ ዘእንበለ ቄሳር፣ ከቄሳር ውጭ ንጉሥ የለንም ስቀለው እያሉ ጮሁ ይላል። የትምህርታችን ርዕስ ግን 6 ሰዓት ላይ እነሆ ንጉሣችሁ ብሎ በ6 ሰዓት ላይ ሊያስረክባቸው የሞከረ መሆኑንና ሰዓት በመጽሐፍ ቅዱስ ምን እንደሚመስል ማሳየት መሆኑን አትርሱ። በመቀጠል ወኢታምረ አልቦ ዘትስእሉኒ ኪያየ ዮሐንስ 16 ቁጥር 23 ላይ ዮሐንስ 16 ቁጥር 23 ላይ ምን አለ? ወኢታምረ አልቦ ዘትስእሉኒ፣ ከዚህ በኋላ የምትለምኑኝ ነገር የለም አለ። ሊሰቀል ሊሞት ሊቀበር ነውና እንጂ አይለመንም። አትለምኑኝ ለዘላለም ማለት እንዳልሆነ ልትገነዘቡ ይገባል። መጽሐፍ ቅዱስን በአውዱ መተርጎም ያስፈልጋል። አንዳንድ ሰዎች ዝም ብለው ከላይ የሆነ ነገር ይዙና ይሮጣሉ፣ መጨረሻ ላይ ማጣፊያው ይጠፋቸዋል። ወኢታምረ